ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን እንኳን ለአርበኞች ቀን አደረሳችሁ እያል ዛሬ ዕለቱን የተመለከተ ትረካ ይዤላችሁ ቀርብ ያለው አብሪ ትረካ በአርበኞች ቀን። አባ ጠቅል ኃይሌ የጦሩ ገበሬ እያዋጋው መጣ ነጩን ከነጭ በሬ ተብሎ ለንጉሠ ነገሥት ኃይለ ሥላሴ ተገጥሞላቸዋል። በዚሁ የዛሬውን ትረካ ልቀጥል። ፋሺስት ጣሊያን ኢትዮጵያን በወረረ ጊዜ ቀዳማዊ አፄ ኃይለ ሥላሴ ቤተሰቦቻቸውንና ሌሎች የቅርብ ሹሞቻቸውን ይዘው ወደ እንግሊዝ ሎንዶን በስደት መሄዳቸው ይታወቃል። ስደት በነበሩበት ኢትዮጵያ የደረሰባትን በደል ለተባበሩት መንግስታት ለማስረዳት በሚሯሯጡበት ጊዜ ድምፃቸውን ለዓለም የሚያሰማላቸው ሌላ ተጨማሪ ተጽዕኖ አሳዳሪ ድምፅ ያፈላልጉ ነበር። አንድ ቀን እንግሊዞች አጥብቀው የሚወዱትን ደራሲያቸውን በርናርድ ሾውን ማግኘት ተገቢ እንደሆነ ሲልቪያ ፓንክረስት ሐሳብ አቀረበችላቸው። ንጉሡም በሐሳቡ ተስማሙ። የደራሲው ድምፅ ሊያመጣ የሚችለውን ለውጥ ከወዲሁ አሰቡት። እናም ደራሲውን ለማግኘት አሰሳ ተጀመረ። በስተመጨረሻም በርናርድ ሾው ተገኘና ኢትዮጵያዊውን ስደተኛ ንጉሥ ለማነጋገር ፈቃደኛ ሆነ። አፄው ከሲልቪያ ፓንክረስት ጋር ተያይዘው እቤቱ ሄዱ። በርናርድ ሾው በጨዋነት አስተናገዳቸው። ጉዳያቸውንም ንጉሡ በዝግታ አቀረቡ። ፋሺስት በሕዝባችን ላይ ያደረሰውን በደል ተቆጥሮ አያልቅም አሉት። ፋሺስት በሕዝባችን ላይ ያደረሰው በደል ተቆጥሮ አያልቅም አሉት። በመጨረሻም ሾው በደረሰባቸው እልቂት እርሶም በደረሰውበት ስደት ሐዘኔታ አለኝ፣ ግን ኢትዮጵያን አውቃታለሁ። በመጽሐፍትም ተጓዦችም ስለሷ እንደሚሉት ጨለማ ውስጥ ያለች ናት ኢትዮጵያ። ሆኖም ፋሺስት አድርሶታል የምትሉት በደል እውነት ከሆነ ልብ ይነካል። ግን አንድ ነገር ልንገራችሁ፣ እኔ ፈጽሞ ፋሺስትን አውግዤ አደባባይ ልወጣላቸው አልችልም አለ። እንዴት? ንጉሡ ጠየቁ። እንዳልኩት እኔ ኢትዮጵያን አውቃታለሁ እኮ። ኢትዮጵያን ስለማውቃት ይቺ በድቅድቅ ጨለማ ተውጣ ያለች ሀገር፣ ይቺ የሰው ልጅ ባሪያ ተብሎ እንደ ሸቀጥ የሚሸጥባት ሀገር በዚህ አጋጣሚ ጭላንጭል ብርሃን ሊለኮስባት ነው ማለት ነው። የሚደርስባችሁ ጉዳት ቢያሳዝንም ሕዝባችሁ የአውሮፓን ስልጣኔ በመጠኑም ቢሆን ለመቅሰም ያለው አጋጣሚ አሁን ነውና ይህን መከላከል ሕሊና አይፈቅድልኝም አለ በርናርድ ሾው። ቀዳማዊ ኃይለ ሥላሴ ሲልቪያ ፓንክረስትን በቅሬታ ተመለከቱ። ተግባቡ። ብድግ አሉ። ከመቀመጫቸውም ተነሱ። የቀረበላቸውን ሻይ አልጠጡ። ጋባዡ ደራሲያቸውን በወጉ ሳይሰናበቱ ወጡ። በመጨረሻም እንዲህ አሉ። እኔ በሕይወት እስካለው ድረስ የዚህ ሰውዬ አንድ መጣፍ ወደ ኢትዮጵያ ገብቶ እንዲነበብ አልፈቅድም። በቃ ደራሲውን ለመበቀ የነበራቸው ብቸኛ አማራጭ ይህ ነበር። ምንጭ እስረኞቹ እንዳለ ጌታ ከበደ። በዚሁ እንግሊዛዊቷ ኢትዮጵያዊት ሲልቪያ ፓንክረስት ለኢትዮጵያ ነፃነት ያደረጉትን አስተዋጽኦ ወደሚመለከተው ትረካ ገባለሁ። እንግሊዛዊቷ ኢትዮጵያዊት። ኢትዮጵያ የነፃነት ተምሳሌት ናት። እሷም መርዳት የዓለምን ነፃነት መርዳት ነው። ይህን ያለችው እንግሊዛዊቷ የኢትዮጵያ ወዳጅ ሲልቪያ ፓንክረስት ነች። ስለ አርበኞች መታሰቢያ ስናወራ እንደ ፓንክረስት ቤተሰቦች ያሉ የውጭ አገር ዜጎች ለኢትዮጵያ ያደረጉትን ተጋድሎ እናስታውሳለን። የፓንክረስት ቤተሰቦች የኢትዮጵያን ታሪክ በዓለም መድረክ ከፍ ያደረጉ
ጀግኖች ናቸው። እነዚህ ሰዎች በደም ኢትዮጵያዊ ባይሆኑም በልባቸውና በተግባራቸው ግን ከብዙዎቻችን በላይ ለኢትዮጵያ የቆሙ አምባሳደሮች ናቸው። የቤተሰቡ መሰረት ሲልቪያ ፓንክረስት እንግሊዛዊት የኢትዮጵያ አርበኞች ነበረች። ኢጣሊያ ኢትዮጵያን በወረረችበት ወቅት ዓለም ዝምታን ሲመርጥ ሲልቪያ ለኢትዮጵያ ድምፅ ሆናለች። ኒው ታይምስ ኤንድ ኢትዮጵያን ኒውስ የተባለ ጋዜጣ በማቋቋም የፋሽስትን ግፍ ለዓለም አጋልጣለች። የእንግሊዝ መንግስት ከኢትዮጵያ ጎን እንዲቆም የተጫወተችው ሚናም ቀላል አልነበረም። ኢትዮጵያ መጥታ መኖር ስትጀምርም የኢትዮጵያ ታሪክና ባህል መጽሔት ኢትዮጵያን ኦብዘርቨር በማቋቋም የሀገሪቱን ስልጣኔ ለዓለም አስተዋውቃለች። ሕይወቷ ሳያልፍ በኢትዮጵያ ከፍተኛ ክብር በሚሰጠውና ለታላላቅ ጀግኖች በሚፈቀደው የቅድስት ሥላሴ ካቴድራል የአርበኞች መካነ መቃብር ውስጥ እንድታርፍ ተደርጓል። የሲልቪያ ፓንክረስት ልጅ ፕሮፌሰር ሪቻርድ ፓንክረስት እና ባለቤታቸው ሪታ ፓንክረስትም ሕይወታቸውን ለኢትዮጵያ የሰጡ አርበኞች ነበሩ። ፕሮፌሰር ሪቻርድ ፓንክረስት ሕይወቱን ሙሉ የኢትዮጵያን ታሪክ በማጥናትና በመጻፍ አሳልፏል። በተለይም እንደ አክሱም ሐውልት ያሉ በኢጣሊያ የተዘረፉ ቅርሶች ወደ ሀገራቸው እንዲመለሱ ያደረገው ተጋድሎ ቀላል አይደለም። ስለ ፓንክረስት ቤተሰቦች ስናወራ የዛሬውን ትውልድ የሚወክለውን ዶክተር አሉላ ፓንክረስትን እናገኛለን። በታላቁ አርበኛና የጦር መሪ ራስ አሉላ አባነጋ ስም የተሰየመው አሉላ የሪቻርድ ፓንክረስት ልጅና የሲልቪያ ፓንክረስት የልጅ ልጅ ነው። የፓንክረስት ቤተሰብ ለኢትዮጵያ ያለው ፍቅር በሦስተኛው ትውልድም ቀጥሎ ዶክተር አሉላ ፓንክረስት ዛሬም ለኢትዮጵያ ባለውለታ ከሆኑ ምሁራን መካከል አንዱ በመሆን ለአገሩ ወይም ለኢትዮጵያ ታሪክና ቅርስ በጽናት ቆሟል። በመጨረሻም ጃንሆይ ጣሊያን በኢትዮጵያ ላይ እየፈጸመች ያለችውን ግፍ ለዓለም ለማሰማት በስደት በነበሩበት ጊዜ በኢትዮጵያውያን ዘንድ የተንጸባረቁ ሁለት ስሜቶችን የሚያሳየውን መልእክት ተመልክቼ አጠቃልላለሁ። ጃንሆይ በስደት ሳሉ ውጤታማ የዲፕሎማሲ ስራ በመስራት እንግሊዞች ከኢትዮጵያ ጎን እንዲሰለፉ ማድረግ ችለዋል። በዚህም የእንግሊዝ ጦር ከአርበኞቻችን ጋር በመሆን ወራሪውን የጣሊያን ጦር ከኢትዮጵያ ለማባረር አግዟል። በዚህም ምክንያት ከድል በኋላ የአገሬው ሰው የሚከተለውን ተቀኝቷል። አባ ጠቅል ኃይሌ የጦሩ ገበሬ እያዋጋው መጣ ነጩን ከነጭ በሬ ብለውላቸዋል። ጣሊያንንና እንግሊዝን እንዲዋጉ ማድረጋቸውን ምክንያት በማድረግ ይሄ በቅንነት የንጉሱን አስተዋጽኦ የተገለጸበት ስንኝ ነው። በአንጻሩም ንጉሱ ሀገር ጥለው መውጣታቸውን ያልተቀበሉ ደግሞ ብዙዎች ነበሩ እና ተቃዋሚዎቹ የተቀኙት ደግሞ አለ። የሚከተለው ነው። ያልተገራ ፈረስ ጠቅል እያላችሁ ከሸዋ ደንብሮ ሎንዶን ገባላችሁ ተብሏል። እንኳን ለአርበኞች ቀን አደረሳችሁ። ድል፣ ሰላም፣ ፍቅር፣ እድገት ለኢትዮጵያ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።